የመጣሁት ከአምቦ ነው። አሰለፈች ተፈራ እባላለሁ። በ2007 ሐዋርያው እስራኤል ጎፋ በነበሩ ጊዜ ነው እሳቸው ቤት ጌታን የተቀበልኩት። እስቲ ስለ ሐዋርያው አገልግሎት ሁላችሁም አንዴ አመስግኑልኝ። አመሰግናለሁ። የዛሬ ዓመት በ2016 በቀን 15 እና 16 እዚህ ቤት በ15 ቅዳሜ ገስታውስ ገብቼ ተገልግያለሁ። በ16 ደግሞ በጉባኤ መሃል ስገለገል በዛ ጥግ ነበር የተቀመጥኩት። ሐዋርያው እዚህ ጋር ምስክርነት ከሚሰጡ ሰዎች ጋር የመጨረሻው ሰዓት ላይ እየተቀበሉ እያሉ እኔ ጋር መጥተው ማሚ ተነሽ ብለው አሉኝ። ተነሳው። እስቲ በቀኝ ጡትሽ ላይ እብጠት አያለሁ አሉኝ። ገልጬ ያሳየሁት። ከዛሬ ጀምሮ ከካንሰር ነፃ አርጌሻለሁ ብሎ አለኝ። አመስግኑልኝ። ይሄ በተነገረኝ ልክ በ5ኛ ወር ህዳር 20 ቀን ጡቴ ፈነዳ ያበጠው። አንድም ቀን ግን ሐኪም ቤት ሄጄ ራሴን አሳይቼ አላውቅም። በጣም ፈራ ስለነበር አዋጅን እፈራለሁ። በዚህ ምክንያት ይሄው ከህዳር ወደዚህ የፈነዳው ጡቴ መታየት ይችላል። እየደረቀ ጡት ሲታመም እንዴት ነው የሚያመው? እስቲ እናንተ እግዚአብሔርን አመስግኑት። እኔ ግን ምንም ህመም አልተሰማኝም። በድንቅ ነው ኦፕሬሽን ያረገኝ ኢየሱስ። በድንቅ ነው እኔን ያዳነው ኢየሱስ። አመስግኑልኝ። ክብር ይሁንለት። የካንሰርን አዋጅ የሚገለብጥ እግዚአብሔር በዚህ አለ። እባካችሁ ደግማችሁ ለጌታ ክብር አጨብጭቡ። ረጅም ዓመት ነው ኦሬዲ በዚህ የጡት ካንሰር ምክንያት ለስንት ዓመት? ከ20 ዓመት በላይ ከ20 ዓመት በላይ በዚህ የጡት ካንሰር ምክንያት ይሰቃዩ ነበረ። መሰቃየት ብቻ አይደለም፣ ከ20 ዓመት በላይ እጅግ በጣም አብጦ ነበረ። ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን መጡ። አባስ ነሳቸውና እንደዚህ አለ፣ ከዚህ ሰዓት ጀምሮ በእርሶ ላይ የታወጀ የጡት ካንሰር አዋጅ ተገልብጧል አላቸው። ሲነግሩኝ እንደዚህ አሉ፣ በ5ኛ ቀን ለ20 ዓመት ሙሉ አብጦ የነበረ ጡቴ ሙሉ ለሙሉ ፈነዳ። ውስጡ የነበረ መግል፣ ደም፣ እጅግ በጣም የሚያስጠላ ነገር ሙሉ ለሙሉ ተራግፎ ወጣ። የሚገርመው ነገር ከ20 ዓመት በኋላ ጡቴ እንደ መጀመሪያው ሆነ። እግዚአብሔር ከጡት ካንሰር ስለፈወሰኝ ከአምቦ ድረስ በኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን ልመሰክር መጥቻለሁ። እግዚአብሔር በሐዋርያው አልፎ ከጡት ካንሰር ፈውሶኛል ይላሉ። እልልታ፣ ጭብጨባ፣ ፉጨት፣ ክብር ይሁንለት። እሰይ ሃሌሉያ። አንድ ጉጅ በሉ እሰይ። ጥር 24 የልጄ ሚስት ሆስፒታል ለምጥ ይዟት ገባች። 2 ጊዜ የምጥ መርፌ ተሰጥቷት ከቆየ በኋላ ልጁም ሳይወለድ ሆድሽ ውስጥ ሞቷል ተባለች። ኦፕሬሽን ክፍል አጣድፈው አስገቧት። ከኦፕሬሽን ክፍል በጣም አቆዩት። ሲወጣ ህፃኑን ግን በሐኪሞቹ የሚለብሱት ጋውን ጠቅልለው ሊጥሉት ወደ ቆሻሻ መጣያ ይዘው ሲሄዱ የልጄ ጭንቅላት በጣም ተጎዳ። 2 ልጆቹን ከዛ በፊት ሚስቱ ይዛበት ጠፍታለች፣ የመጀመሪያ ሚስቱ። አሁን ከአዲስ ልጅ ነው የተወለደለት። ደስታው ደፈረሰ። የልጄን ሐዘን ማየት ግን አልቻልኩ። ውስጤ ተጨንቆ በዚህ ሁኔታ እያለ እግዚአብሔር በኔ ቤት ሞት አይሆንም፣ ጭንገፋ ለኔ ቤት አይሆንም ቃል አለኝ። ይህንን ተናግሬ አንድ እንደሱ እንደ ልጅ የሚያክል ትንሽ ዶክተር ይሄንን ህፃን እስቲ ኦክሲጅን አይሲ ክፍል አስገቡት ብሎ በጨርቅ እንደተጠቀለለ በሰከንዶች ውስጥ አብረረው ይዘውት ሄዱ። ተከትየው ሄድኩ። ኦክሲጅን ተደረገለት በአፉ በአፍንጫው። ታምባው ታፍኖ አብጦ ሽንት ውሃ ጠጥቷል። በእርግጥም ሞቷል። እነሱም አይደንም ብለው ተስፋ ቆርጠዋል። በእጄ ግን ስራ ሲሄድ የማይለየኝ በየትም ቦታ ስንቀሳቀስ የማይለየኝ የሐዋርያው እስራኤል ዘይት አለኝ። ማዳንያ ኮፕራዳካ ኢየሱስ ለጌታ ጭወት ያለው ከዚህ በላይ እሰይ ጭብጨባ። ይሂድ ወደ ላይ አንተ ወዳለበት ላይ የክብር ጌታ አምላክ ሆይ
እልልታችሁ ይሰማ። ይሄድ ይሄድ ወደ ላይ አንተ ወዳለበት ላይ የክብር ጌታ አምላክ ሆይ ከዚህ በላይ ምስጋና ይብዛ ይብዛ፣ አምልኮን ይብዛ ይብዛ፣ ክብርም ይብዛ ይብዛ፣ ጩኸት እልልታ ይሄድ ወደ ላይ አንተ ወዳለበት የክብር ጌታ አምላክ ከፍ በል ይሄድ ወደ ላይ አንተ እሰይ ባካችሁን ለጌታ ክብር ድጋሚ ጭብጨባችሁን ልስማ። ከጎናችሁ ያለውን ሰው ነካ አርጉትና እግዚአብሔር እዚያ አለ በሉት። እግዚአብሔር ከሐዋርያው ጋር አለ በሉት። ስለሷ ምስክርነት ደስ ያለው ሰው ደግሞ ለጌታ ክብር ያጨበጭባል። ከካንሰር በሽታ ተፈውሳ የሞተ ልጇ ተነስቶ ዛሬ በፊታችን ለምስክርነት ኪሎሜትሮችን አቋርጣ መታለች። ለጌታ ክብር ጭብጨባ፣ እልልታ፣ ፉጨት። እሰይ ሃሌሉያ። አንድ ድል ስጦት ማሚዬ፣ በተለያየ ዓለም ሀገራት ሆነው ይህን ሰርቪስ የሚከታተሉ እንደርሶ በዚህም ላይፍ ስትሪምስ የሚከታተሉ በበሽታ በሆስፒታል በተለያየ ቦታ የሚሰቃዩ ብዙ ሰዎች አሉ። እርሶ ለ20 ዓመት ሙሉ ይሰቃዩበት ከነበረ ከጡት ካንሰር ተፈውሰዋል። ይሄ አኖይንቲንግ ኦይል አባ እንደ ጌታ መንፈስ ምሪት ለአንዳንዶቹ ቁልፍ ይሰጣል፣ ለአንዳንዶቹ አኖይንቲንግ ይሆናል፣ ለአንዳንዶቹ መጎናጸፊያ ይሰጣል። ግን የጌታ መንፈስ እንደነገረው እንደዛ እንደ አጋጣሚ ሆኖ እርሶ ከአባ እጅ እቺን አኖይንቲንግ ኦይል ተቀብለዋል እና እስቲ በመጨረሻ ማስተላለፍ የሚፈልጉት መልእክት ካለ እድል ስጦት። እውነት እላችኋለሁ ይህንን ዘይት እንደ ቀልድ አትዩት። ይሄ ጥይት ነው፣ የጠላትን አሰራር ይሰብራል። ይዤ እዛ አይሲ ክፍል መግባት ስላልቻልኩ ምንም አይገባም። የዶክተሮች ልብስ ለብሼ ጋውን ጫማ አውጥቼ በእነሱ ጫማ ነው የሚገባው። ሕፃኑን በሶስተኛው ቀን ለማየት ስገባ ይሄንን አኖይንቲንግ ጭንቅላቴ ላይ አፈሰስኩት። በእምነት ጭንገፋ በቤቴ አይሆንም ብዬ ይዤ ገብቼ የልጁ ልብ ላይ ከጸጉሬ እያነሳሁ ነካው። ጭንገፋ በኔ ቤት አይሆንም፣ በኔ ቤት ለዘላለም አይሆንም። እኔን ያያችሁ በደንብ መኑ። እኔ ሐዋርያውን በደንብ እወድሃለሁ። ትልቁ አንጋፋው ልጄ ነህ። ብዙ አይቼብሃለሁ። አንቺ ስለተጠቀምሽበት ስለወደድሽ ነው ይሉኛል። እወድሃለሁ ደጋግሜ። ልጄ ነህ፣ እወድሃለሁ። በአንተ ቤት ያለውን ክብር እኔ በልቻለሁ። ከቆሻሻ ቦታ ተነስቼ በ2007 እዚህ ቤት ስመጣ ጎፋ ምንም የሌለኝ ምስኪን የ250 ብር ደሞዝተኛ ነበርኩ። ዛሬ ግን የ10 ሺህ ብር ደሞዝተኛ ነኝ። እግዚአብሔርን አመስግኑ። እኔ ከእብዶች ጋር ቁጭ ብዬ ጠላ የምጠጣ ባለጌ ሴት ነበርኩ። ከንጉሶች ጋር ከነገስታቶች ጋር የምቀመጥ አልነበርኩም። ወራዳ ነበርኩ። ሰው ያረገኝ እሱ ነው። ሰው ያረገኝ ለዘላለም ጌታ ነው። ክብር ይሁንለት። ከሁሉ በላይ የነፍስ መዳን ይበልጣል። በዚህ ቤት የጌታን እንደ ግል አዳኛቸው አድርገው ተቀብለዋል። ከ20 ዓመት ካሰቃያቸው ከነበረ ከጡት ካንሰር ተፈውሰዋል። አጠቃላይ ፋይናንሳቸው ተስተካክሏል። ልጃቸው በአኖይንቲንግ ኦይል ከሞት አዋጅ አምልጣለች። ይህን ሁሉ በመንፈሳዊ አባቴ በኩል አልፎ ያደረገለት እሱ የናዝሬቱ ኢየሱስ ነው።